ሰሞኑን ቲክቶክ፣ ቴሌግራም እና የተለያዩ ሶሻል ሚዲያዎች ላይ ሲገቡ ኮንሶ ስለሚባለው አፕሊኬሽን በተደጋጋሚ ሁላችሁም ሰምታችኋል ብዬ አስባለሁ። እና የተለያዩ ሰዎች በኮንሶ አፕሊኬሽን ብዙ ብሮችን እየሰራ ነው እያሉ ቪዲዮችም ሲሰሩ ተመልክታችኋል። እና በዛሬ ቪዲዮ ላይ እውነት ኮንሶ አፕሊኬሽን ይከፍላል ወይ? ምንስ ነገር ስታደርጉ ነው የሚከፍለው? እንደዚሁም እንዴት አድርገን መስራት እንችላለን የሚሉትን ነገሮች ጠቅላላ አድርገን በዛሬ ቪዲዮ ላይ እስከ ማረጋገጫው የምንሰራላችሁ ይሆናል። እንደምትወዱት በጣም እርግጠኛ ነኝ። ወደ አፑ ከማለፋችን በፊት ግን ሰሞኑን ዩቲዩብ ላይ አክቲቭ ስላልነበርኩኝ የመለቃቸውን ቪዲዮዎች ዩቲዩብ ሪኮመንድ እያደረገልኝ አይደለም እና እናንተ እገዛ ያስፈልገኛል። ሁላችሁ ቪዲዮ ላይክ ስታደርጉ ዩቲዩብ ቪዲዮን ሪኮመንድ ስለሚያደርግ ከዚህ እኔን ሰፖርት ማድረጋላችሁ። እንደዚሁም በእያንዳንዱ ቪዲዮ ላይ ደግሞ ከዚህ በኋላ ጊቫዌ ለመጀመር እያሰብኩ ከሆነ እንዲጀመር የምትፈልጉ ኮሜንት ላይ ይጀመር ብላችሁ መጻፍ ትችላላችሁ። አሁን ወደ ፕሮግራሙ እናልፋለን። ሶ ፋሚሊ ቀጥታ ወደ ፕሌይ ስቶራችሁ ትገቡና ኮንሶ ብላችሁ ሰርች በማድረግ አፑን ዳውንሎድ ታደርጉታላችሁ። በመቀጠል ካወረዳችሁ በኋላ ትከፍቷላችሁ። ኢንተርፌሱ ምናምን ልክ እንደ ቴሌግራም ነው። ቻት ምናምን እያደረጋችሁ ነው። የተለያዩ ታስኮችን እየሰራችሁ ኮይኖችን መሰበስቡት አንድ ባንድ አሳያቸዋለሁ። ሶ ልክ እንደዚህ ካገባችሁ በኋላ ከታች ስታርት ኮንሶ ጆርኒ የምትሏን አንድ ጊዜ ክሊክ ታደርጋላችሁ። ከዛ በመቀጠል እዚህ ጋር ስልክ ቁጥራችሁን እንድታስገቡ ይጠይቃችኋል። ልክ ቴሌግራም ሎጊን እንደምታደርጉት ማለት ነው። ስለዚህ መጀመሪያ ላይ ትሄዱና ካንትሪ የሚለው ጋር ትሄዱና ኢትዮጵያ ብላችሁ ታስገባላችሁ ማለት ነው። ሎጊን አደራረጉ ከነ ቴሌግራም ምንም የተለየ ነገር የለም። በመቀጠል ስልክ ቁጥራችሁ 9 ብላችሁ በመጀመር ታስገባላችሁ። ካስገባችሁ በኋላ የኔክስት ምልክቷን አንድ ጊዜ ክሊክ ታደርጋላችሁ። ከዛ በመቀጠል በስልክ ቁጥራችሁ ኮድ ይልክላችኋል ወይም ደግሞ በዚህ ስልክ ቁጥራችሁ ቴሌግራም ከፍታችሁ ከሆነ ቀስታ ወደ ቴሌግራም ስገቡ ኮዱን እዛ ላይ ልኮላችሁ ታገኛላችሁ። እና ሎጊን የምታደርጉበት ስልክ ቁጥር የተከፈተበት ቴሌግራም የተለያዩ ስራዎችን የምትሰሩበት ባይሆን ይመከራል። ጀስት ዝም ብላችሁ ለማውራት ወይም ደግሞ ምንም አይነት ስራ የማሰሩበትን ቴሌግራም የከፈታችሁበት ስልክ ቁጥር እንድትጠቀሙ ሰጀስት አደርጋችኋለሁ። ሰው የላከላችሁን ኮድ ኮፒ ካደረጋችሁ በኋላ ትመጡና እዚህ ጋር ፔስት አድርጉታላችሁ ልክ እንደዚህ። ከዛ በመቀጠል ስታርት ዩር ኮንሶ ጆርኒ ብሎ ልክ እንደዚህ ያመጣላችኋል። ከዛ ኮንቲኒው የምትሏን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል እዚህ ጋር ሪፈራል ኮድ እንድታስገቡ ይጠይቃቸዋል እና የኔን ሪፈራል ኮድ እዚህ ስክሪን ላይ አስቀምጬላችኋለሁ። ሪፈራል ኮድ ማስገባታችሁ ጥቅሙ ምንድነው? የሚሰጣችሁ 10 ሲፒኤስ ቶክን አለ። ሲፒኤስ ቶክን ማለት የኮንሶ ቶክን ነው ወደፊት ሊስት የሚደረግ ወይም ደግሞ 0.05 ዩኤስዲቲ ይሰጣችኋል ማለት ነው። ይህ ለምን ይጠቅማችኋል? የሚሰጣችሁ ቶክን በበዛ ቁጥር የራሳችሁን ሪፈራል ኮድ አግኝታችሁ ለሰዎች ያን ኮድ በመላክ በእናንተ እንዲገቡ ካደረጋችሁ ይሆናል ፐርሰንት ለእናንተ ዩኤስዲቲ ስለሚሰጣችሁ ያንን ሪፈራል ኮድ ደግሞ ለማይሆናል ሲፒኤስ ቶክን ያስፈልጋችኋል። ስለዚህ እዚህ ጋር ሪፈራል ኮድን ብታስገቡ ዩኤስዲቲም እንደዚህም ሲፒኤስ ቶክንም ታገኛላችሁ ማለት ነው። እና ሪፈራል ኮድን እዚህ ስክሪን ላይ ማስቀምጥላችኋለሁ እንዴት አድርጋችሁ እንደምታገኙም የማሳያችሁ ይሆናል ማለት ነው። ልክ እንደዚህ አድርጋችሁ ካስገባችሁ በኋላ ክሌም ማይ ሪዋርድ የሚለውን አንድ ጊዜ ክሊክ አድርጋችሁ ትጫናላችሁ። ከዛ እንደምትዩ ክሌም ያደርግላችኋል። በመቀጠል እንደምትዩት ሁሉም ነገሩ እንዳልኳችሁ ልክ እንደ ቴሌግራም ነው። ምንም የተለየ ነገር የለም። እና አሁን በውስጡ የያዛቸውን ፊቸሮች አንድ በአንድ እንመለከታለን። እንደዚሁም ምንም ነገሮችን ስትሰሩ ነው ዶላር የምታገኙት የሚሉትን ነገሮችንም የማሳያችሁ ይሆናል ማለት ነው። ሶ ልክ እንደዚህ ከገባችሁ በኋላ በስተቀኝ በኩል ከታች የዋሌት አይከን አለች። እሷን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል እዚህ ጋር ሁሉንም ነገር ማኔጅ የምታደርጉበት ቦታ ነው። ለምሳሌ አሁን እንደምታዩት 10 ሲፒኤስ ቶክን ሰጥቶኛል ሪፈራል ኮድ ተጠቅሜ ስለገባው እናንተም ሪፈራል ኮድ ተጠቅማችሁ ስገቡ የሚሰጣችሁ ይሆናል። እንደዚሁም ደግሞ በእናንተ ሪፈራል ሰዎችም ሲገቡ ከእነሱ ላይ ይሆናል ፐርሰንትም የሚሰጣችሁ ይሆናል ማለት ነው። እንደዚሁም እዚህ ጋር ወረድ ስሉ በምታዩት መልኩ 30 ካላችሁ 0.01 ዶላር አላችሁ ማለት ነው። 30 ሲፒኤስ ቶክን ካላችሁ ማለት ነው። እንደዚሁም እዚህ ጋር የምታዩት ሲፒኤስ ቶክን የሚባለው ደግሞ ወደፊት ፊቸር ላይ ሊስት ይደረጋል ተብሎ ይጠበቃል። ስለዚህ እዚህ ጋር ትሄዱና ክሌም የምትሏን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል በምታዩት መልኩ 40 ሲፒኤስ እንደዚሁም 0.06 ዶላርም እዚህ ጋር በምታዩት መልኩ አለ ማለት ነው። ሶ በገባችሁ ቁጥር ዴሊ የሚሰጣችሁም ሪዋርድ አለ። እዚህ ጋር በምታዩት መልኩ በየቀኑ የሚሰጣችሁም ሪዋርድ አለ። እንደዚሁም የተለያዩ ታስኮች አሉ እዚህ ጋር በምታዩቸው መልኩ ከዚህ ቀደም የተለያዩ ኤርድሮፖች ላይ እንደምናውቃቸው ፎሎ በማድረግ የነሱ የተለያዩ ሶሻል ሚዲያዎችን እዚህ ጋር ታስኮች አሉ። እነሱን መስራት ትችላላችሁ ማለት ነው። ከዚህም በተጨማሪ ሌላኛው ደግሞ የምትሰሩበት መንገድ ምንድነው? ቻት በማድረግ ትገቡና የምትፈልጉት ሰው በምታወሩበት ጊዜ ይሆናል የሚሰጣችሁ ይሆናል ማለት ነው። አሁን ለምሳሌ ሄጄ ሃይዌ ቴክስት ብልክ 0.01 ይሰጠኝ። ሶ ልክ እንደዚህ እያደረጋችሁ ከተለያዩ ሰዎች ጋር ቻት እያደረጋችሁ ፖይንቶቹን መሰብሰብና ማሳደግ ትችላላችሁ። ከዚህም በተጨማሪ እዚች ጋር ኤክስፕሎር አለች። እሷን ክሊክ በምታደርጉበት ጊዜ የተለያዩ ኒውሶችን እንደዚሁም ታስኮችን ታገኛላችሁ። ሰው እነዚህን ስክሮል እያደረጋችሁ በተመለከታችሁ ቁጥር የሚሰጣችሁ ፖይንቶች አሉ። ሰው እነሱ ማሳደግ ትችላላችሁ። ከዚህም በተጨማሪ እዚህ ጋር ፎሎ የምትሉ ውስጥም ገብታችሁ የተለያዩ ታስኮች አሉ። እነዚህን መስራት ትችላላችሁ ማለት ነው። ከዚህም በተጨማሪ ቀስታ ወደ ዋሪስ በምትመለሱበት ጊዜ ደግሞ እዚህ ጋር አንድ ሁለት ታስኮችን ሰርተን እስቲ ያለንን ፖይንት እናሳድግ። ለምሳሌ እዚህ ጋር የእነሱን የትዊተር አካውንት ፎሎ ማድረግ አለ። እዚህ ጋር ፎሎ ኦን ኤክስ የሚል አለ። እሱን አንድ ጊዜ ክሊክ ታደርጋላችሁ። ጎሚኖ ትጫናላችሁ። ከዛ ቀስታ ወደ ትዊተር ሲያስገባ
እያስገባችሁ ልክ ከዚህ ቀደም እንዳሉት ታስኮች ፎሎ ታደርጋላችሁ ማለት ነው። ፎሎ ካደረጋችሁ በኋላ ስትመለሱ በምታዩት መልኩ ራይት ያደርግላችኋል። ቀጣይ ደግሞ እዚህ ጋር በምታዩት መልኩ ጆይን ቴሌግራም የሚል አለ። እሱን ጎ ምትሏን አንድ ጊዜ ክሊክ ታደርጋላችሁ። ከዛ በመቀጠል የእነሱን ቴሌግራም ቻናል እዚህ ጋር ትመጡና ጆይን ታደርጋላችሁ። በመቀጠል አሁንም ባክ ብላችሁ ትመለሳላችሁ። ከዛ በድጋሚ ሌላኛው ሶስተኛው ታስክ ደግሞ ጆይን ኮሚኒቲ የሚላለ አሁንም እሷን ጎ ምትሏን አንድ ጊዜ ክሊክ ታደርጉና አሁንም የእነሱን ግሩፕ ጆይን ታደርጋላችሁ። እሱንም ራይት ሲያደርግላችሁ ትሄዱና ደግሞ ሼር ኮንሶ ኦን ኤክስ የሚላለ ኤክስ ላይ ትሄዱና የእነሱን ፖስት ያደርጉትን ሼር ታደርጋላችሁ። ታስኮችን ካጠናቀቃችሁ በኋላ ክሌም የሚለውን ስትጫኑ 30 ሲፒኤስ ወይም ደግሞ 0.02 ዩኤስዲቲ ይሰጣችኋል። እስቲ ክሌም የሚለውን እንጫነው። ክሌም የሚለውን በምጫንበት ጊዜ እንደምትወጥ ጨምሮልኛል ማለት ነው። ልክ እንደዚህ ያደርጋችሁ ታስኮችን እየሰራችሁ ማሳደግ ትችላላችሁ ማለት ነው። በመቀጠል የተሻሉ ዩኤስዲቲዎች የምናገኝበት መንገድ ሰዎችን ለመጋበዝ ነው። ሰዎችን እንዴት አድርጋችሁ ነው ኢንቫይት የምታደርጉት ወይም ደግሞ የራሳችሁን ሪፈራል ኮድ እንዴት እንደምታገኙ ላሳያችሁ። እዚህ ጋር ሪፈራል ቱ ኤርን የምትላል እሷን አንድ ጊዜ ክሊክ ታደርጋላችሁ እና እዚህ ጋር በምታዩት መልኩ ሰዎችን ለመጋበዝ የመጀመሪያው 180 ሲፒኤስ ቶከን ሊኖራችሁ ይገባል። አሁን ለምሳሌ ያለኝ እዚህ ጋር እንደምታዩት 70 ብቻ ያለኝ። ስለዚህ እናንተ እዚህ ጋር ያሉትን ታስኮች ብታጠናቅቁ ብቻ 180 ታልፋላችሁ። ስለዚህ ያን ያህል ሰው ስጋብዙ እነሱ በገቡ ልክ ደግሞ የሚሰጣችሁ 0.ምናምን ዩኤስዲቲ ያለ እሱን ደግሞ አጠራቅማችሁ ማውጣት ትችላላችሁ ማለት ነው። ሪፈራል ኮዳችሁን አግኝታችሁ ሰዎችን እየጋበዛችሁ እንደዚሁም ታስኮችን ሰርታችሁ የሆነ ዩኤስዲቲ ካገኛችሁ በኋላ እንዴት አድርጋችሁ ነው የምታወጡት? እዚህ ውስጥ እንዳላችሁ ከታች ፖኬት የምትላለች ከሷ ስትሬት ኮኔክት ዋሌት የሚላለ እሱን አንድ ጊዜ ክሊክ ታደርጋላችሁ። ከዛ በመቀጠል እዚህ ጋር ቶንን ከሚቀበሉ ዋሌቶች ጋር እንድታገናኙ ይጠይቃቸዋል። ቴሌግራም ዋሌት አለ፣ እንደዚሁም ቶንኪፐርም አለ። ሶኔ ቶንኪፐርን ስለምጠቀም ቶንኪፐርን መርጣለሁ። እናንተም የምትጠቀሙትን ዋሌት ትመርጣላችሁ ማለት ነው። ከዛ ቀጥታ ወደ ዋሌታችሁ ወስዳችኋል። በምታዩት መልኩ ኮኔክት እንድታደርጉ ሲጠይቃችሁ ኮኔክት ዋሌት የምትለዋን አንድ ጊዜ ክሊክ ታደርጋላችሁ ማለት ነው። ከዛ በምታዩት መልኩ አሁን ኮኔክት አድርገናል። በመቀጠል እንደምታዩት ዊዝድሮ የምትለው ኦፕሽን ተከፍታለች። እሷን አንድ ጊዜ ክሊክ ታደርጋላችሁ። ከዛ እዚህ ጋር እንደምታዩት አሁን ላይ 0.08 ዩኤስዲቲ ያለኝ 3 ይህን ካወጣለን እንሞክራለን። እሱን አንድ ጊዜ ክሊክ ታደርጋላችሁ። ከዛ መቅጠል እዚህ ጋር ሚኒመም ማውጣት የሚቻለው እንደምታዩት 0.11 ዩኤስዲቲ ነው። 0.11 እንደሞላላችሁ ወዲያውኑ ባገናኛችሁት ዋሌት ዊዝድሮ ማድረግ ትችላላችሁ ማለት ነው። እና እዚህ ጋር ታስኮችን ስትሰሩ ወይም የተለያዩ ስራዎችን ስትሰሩ አብዛኛው በሚባል ደረጃ የሚሰጣችሁ ሲፒኤስ ቶክን ነው። ይህ ሲፒኤስ ደግሞ ቶክን የሚጠቅማችሁ ለምንድን ነው? ቅድም እንዳሳያችሁ ሰዎችን ለመጋበዝ ሪፈራል ኮድ ለማግኘት ግዴታ የሆነ ሲፒኤስ ቶክን ያስፈልገናል። ለምሳሌ የመጀመሪያው 180 ያስፈልገናል። እሱን ለማግኘት ማጠራቀም አለብን እና ቻት እያደረገን ስክሮል እያደረገን ታስኮችን እያሰራን የምናገኛቸው ፖይንቶች ሲፒኤስ ናቸው እንጂ ዩኤስዲቲ አይደለም። ይሄ ማወቅ አለባችሁ። አንዳንድ ቦታዎች ላይ ታስኮችን ስለሰራችሁ ወይም ደግሞ ስክሮል እዚህ ጋር ስላደረጋችሁ የምታገኙት ፖይንት ዩኤስዲቲ ነው የሚባሉ ነገሮች ናቸው። የምታገኙት ግን ሲፒኤስ ቶክን ነው። ሲፒኤስ ደግሞ ላይ ሽጡትም ገና ወደፊት ሊስት ይደረጋል ምናምን ተብሎ ይጠበቃል እንጂ ሌላ ምንም የተለየ ነገር የለም። እናንተ ዩኤስዲቲ መሰብሰብ ከፈለጋችሁ ያላችሁ ሲፒኤስ በማጠራቀም ይህ ሲያልቅላችሁ የሚሰጣችሁን እዚህ ጋር ሪፈራል ኮድ አለች። ያችን ለሰዎች ሼር በማድረግ ሰዎች ሲገቡላችሁ ያኔ ዩኤስዲቲ ማግኘት ይችላላችሁ። ወዲያውኑ ነው የሚሞላላችሁ ሰዎችን ካገኘና በዛ ከ0.11 ጀምሮ ማውጣት ትችላላችሁ። ትንሽ ልትሆን ትችላለች፣ ነገር ግን ለተለያዩ ነገሮችም የሚሆናችሁናል። ለምሳሌ ከአሊኤክስፕረስ ላይ እቃዎችን የምታዙበትም ዶላር ልትሆናችሁ ትችላለች ማለት ነው። 0.11 እንደሞዳልኝ ዊዝድሮ አድርጌ ከሰራልኝም ካልሰራልኝም ቴሌግራም ቻናሌ ስክሪን ሪካርድ ወይም ደግሞ ስክሪንሾት አንስቼ ምነግራችሁናል። ቴሌግራም ቻናላችን ሊንክ ኮሜንት ላይ ታገኛላችሁ እና እዛ ላይ አሳውቃችኋለሁ ማለት ነው። በዚህ መንገድ ገብታችሁ መሳተፍ ትችላላችሁ። ኮንሶ እያንዳንዱ ነገር ግልጽ እንደሆናችሁ በጣም እርግጠኛ ነኝ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እንደዚሁም መግቢያ እንደጠቀስኩላችሁ ቪዲዮ ከለቀኩኝ በጣም ብዙ ጊዜ ስለሆነኝ አክቲቭ ስላልሆንኩኝ ዩቲዩብ ቪዲዮችን ሪኮመንድ እያደረጋልኝ ስላልሆነ የእናንተ ጊዜ ያስፈልገኛል። ስለዚህ ላይክ እንደዚሁም ጥያቄያችሁን ኮሜንት ላይ ያስቀምጣችሁን የሰፖርት ማድረግ ትችላላችሁ። በሌሎች ቪዲዮ እስከምንገናኝ ይመቻችሁ።